ምን እንደምታወራ ምን እንደምትጠይቅ ለምን እንደከሰስካት ለምን እዛ ጋር እንደቀረብክ የቋንቋ ችግር አለ። በቃ ግልጹ የቋንቋ ችግር ነው። ትርጉም ችግር አለ። ቋንቋ ችግር አለ። የኔን ስም አሁን እዚህ ጋር እንዳጠፋው የኔና ያንተ ቪዲዮ ከሚትፎክ ጀምሮ ተጨማሪ ፍርድ ቤት ነው የምንሄደው። ይሄ ደግሞ ልንገርህ ገደል ዳኛውን ያለ አይደል ያኛው ዳኛ ትጠይቃታለህ። ዳኛው ለኔ ከልክሎኛል አይደለ? ትጠይቃታለህ። ዳኛው ራሱ እንዲከስ ነው የማደርገው ስም በማጥፋት ምክንያቱም ዩቱብ አለ። ምን አይነት ውሸት ምን አይነት ቀዳዳ ነው በመድኃኒዓለም የሚመክሩ ሰዎች እንደዚህ አይነት ነገር እንደሚያስቀጣ መዋሸት እንደሚያስቀጣ አይነግሩም እንዴ? በስንቱ ነው አንተ ወይ እንደ እድል ሆኖ ገና እኮ ነው አልተጀመረም እኮ አሁን እኮ ገና እኮ ነው ሁሉ ነገር ሁሉም ነገር እኮ እየቀጠለ እኮ ነው ጉድጓዱ እኮ ወደ ጉድጓዱ እኮ የሚገባው አንተ ስትለፈልፍ እኮ ራሱ እኮ እኛ በዚህ በኩል ነው ያሉክ እናት ናት የልጅቷ እናት ናት ካንተ ጋር ያላችሁን ጸባችሁን በሌላ ፍርድ ቤት ነው የሚታየው ይሄ ግን የፋሚሊ ጉዳይ ነው እንዳትጣሉ ካሁን በኋላ እናደርጋለን ግን መከልከል አትድረሽባቸው ልጆቹ ጋር ተብላለች አታይ አሪ ሲሪየስ እኔ በነገራችን ላይ እውነቴን አንድ ነገር ልንገርህ እኔ በፈልግ አልኩኝ አንተን እንዳታያቸው ራሱ ማስደረግ እችላለሁ አደረኩት እኮ ከዚህ በላይ ምን አለ እኔ ቀጥታ ፊት ለፊት ፍርድ ቤት ስላልቆምኩ ነው ከልጆች እናት ጋር እኮ ነው ያጋተርኩ ከልጆች እናት ጋር አጋትሬያለሁ ምክንያቱም እኔ ፊት ለፊት ባልጋተርም እሷ ግን ቆማ እንድትጋተረ አድርጌያለሁ ከዚህ በላይ ምን ይደረጋል ነገሩ እኮ እናትየው ልክ አንተ ልጆችን እንደምትፈልግ በሙሉ እናትየውም ደግሞ ልጇን ትፈልጋለች አንተ የምታቀርበው ክስ እዚህ ጋር ተደማጭነት የለም ተባልክ እያወራን ያለ ነው ስላንተና ስለ ልጆች ነው እናትየውን ብቻ የሆነ ነገር ሲጠይቁት እናትየው 7 ዓመት ኧረ አንተ ሰውዬ ምን 7 ዓመት ነው ስለ ልጆች አንተ ኢንተረስት ቢኖር ኖሮ እኔ እናንተ ተካሰናል አይደለ እኔ እናንተ ተካሰናል ወረቀቱ ደርሷል ጠበቃ ይዞታል እኔ እናንተ ሌላ ፍርድ ቤት እንገናኛለን አይደለ ያ እንገናኛለን ከዛስ የኔ እናንተ ጸብ እንጂ እኔ ልጆችን የሚከለክለኝ ህግ የለም አንደኛ እኔ አይደለም ማሳደጋቸው እኔ ጋር አይደለም የሚኖሩት የመጠበቅ መብት ግን አለኝ ለዚያም በህግ አሳያለሁ የመጠበቅ መብት አለኝ ልጄ ትምህርት ቤት ሄዳ ስትመጣ ሹት ማድረግ ልጄን የመከላከል መብት አለኝ ምክንያቱም አንተ ካደረስካቸው ክራይሞች ቅጥቀጣዎች ኦኬ ልጄ የመከላከል የመጠበቅ የልጅ ልጆችን የማየት መብት አለኝ አንተ ስለፈቀድክ አንተ ስላልፈቀድክ አይደለም እንኳን ለኔ አይደለም ለአንተ ራሱ እሱ እኮ ነው ያስፈቀደችልህ እሱ ብቻ አይደለም ገና እኮ ነው ገና we will see next ያ አንተ ሆነ የመሰለ አዎ ቅዳሜና እሑድ ታያለህ ሮብ ከሰዓት በኋላ ታያለህ አይደለ ከኛ ጋር አትገናኙም አሁን ወተን አንተ እንደምታወራላችሁ አይደለም ገባ ከኛ ጋር አትገናኙም አፕ አለ በአፑ ከትምህርት ቤት ትወስዳለህ ከኛ ጋር ምንም ያገናኝ ነገር የለም ከሷ ጋር ያንን እኮ ነው ያደረግነው ከሷ ጋር እንዳትገናኝ ከኛም ጋር እንዳትገናኝ ነው የተደረገው ኦኬ ትምህርት ቤት እናደርስልህ አርብ ከሰዓት ጠብቀህ እሱንም ተብለሃል ቤት ካገኘ አሁን ይሄ ሰካራሞቹና የተቸገረ ሰው ማረፊያ አሁን ሲፎግራቸው የነበረው በሙሉ ቤት አይደለም ፍርድ ቤት እኮ ሁሉ ነገር ግልጽ ብሎ ወጣ እኛ ድሮም እናውቃለን ቤት አለ የለኝም ስራ አለ የለኝም ትምህርት አለ የለኝም ስለዚህ ልጆቹ ማን ጋር ነው መሆን ያለባቸው የተማረች እናት ስራ ያላት እናት ያ እኔ እንደዚህ አድበስብሽ ምንም አልነግርልህም ልክ ነው እዚህ ጋር መጥቼ ትክክለኛ የተባለውን ነገር ነው የምነግርህ ያ ስራ ያላት እናት የተማረች እናት
ሴፍቲ ያላት ፋሚሊ ስለሆነች ምክንያቱም አይንኮም አላት ደሞዝ ስላላት እሷ ሹር ናት። አንተ ግን አይደለህም። ስለዚህ ምንም የተባልከው ትምህርት ተማር፣ ስራ ራስ ትወጣለህ ከዚህ ቤት። ኔክስት ዊክ ትወጣለህ ከዚህ ቤት። ይሄ ቤት ማለት እነዚህ ምን አይነት ቤት መሰላችሁ? ይሄ ቤት እናንተ የሆነ ችግር ሲደርስባችሁ ማረፊያ የለም መንግስት የሚሰጣችሁ እንደዚህ አይነት ቤት ነው። ኦኬ። ስለዚህ ዩቲዩብህንም ደግሞ መንግስት አያውቅም። የተንቀጠቀጥከው ለዛ ነው። እኛ አገባንም። ራሱ መንግስት ከደረሰበት ታክስ ያስከፍል፣ ካልደረሰበት ደግሞ ገደል ግባ። አያገባኝም። እኔ ባለጌ አይደለሁም። እንዲሰራ እኛ አንተ አይደለንም። እንዲህ ያገኛሉ፣ እንደዚህ ገቢ ያገኛሉ፣ እንደዚህ ያደርጋሉ። እንዳንተና እንዳስተርጓሚ አይደለንም። እግዚአብሔር ካጋለጸ ያጋልጽ። ሰርተ ሰው ብትሆን ለልጆችህ እንጂ ለኔ አይደለም። ምናልባት ግን አንተ አታረገውም። እንደዛ አይነት ነገርም አታረገው። ያው ድንጋይ ስራ፣ እዛ ድንጋይ በቤት ላይ ቤት ስራ እንጂ አንድ እሱ አለ። ሁለተኛ ነገር የተባልከው እና አያትየው እንዳታይ አልተባልክም። አያትየው እንዳታይ የኔ ስም አትጥራ ተነግሮሃል። ከአሁን በኋላ ተብላል እንዳትገናኙ ከአያትየው ጋር እንኳን ከአያትየው ጋር ከሚስት ከልጆች እናት ከኤክስ ጋር አትገናኙ። ምክንያቱም አንፈልግም። ስለዚህ የምንገናኘው የቱ ጋር ነው? ልጆቹን ይዘን ወደ ትምህርት ቤት ስትሄድ እኔ ወስዳቸዋለሁ። አንተ ደግሞ እሱንም ቤት ካገኘ ነው የተባልከው። ሰምተሃል? ቤት በአስቸኳይ ፈልግ ተብላል። ቤት ካገኘ ዓርብ ማታ ትወስዳለህ፣ ሰኞ ትምህርት ቤት ታደርሳለህ። የዛኔ እንገናኛለን። አሁን ግን እንገናኝ። የዛኔ እኛ ልጆቹን ከትምህርት ቤት እናወጣለን። እሱ ኢቭን ራሱ እኔ ነኝ ያደረኩትኝ። በነገራችን ላይ ይቺ ጠበቃ ማለት የኔ ጠበቃ እንዳትመስልህ፣ የቤተሰባችን የነጩ የነሮዲ ጋር የሁላችንም ጠበቃ ናት። የፋሚሊው ጠበቃ ናት። አይታል አይደለ? እንዴት አቅፋ ስስመኝ እንደነበረ፣ እንዴት አድርገው አቅፈውን ሲስሙን እንደነበረ አይታል አይደለ? አንድ ጠበቃ አይደለም ያዝ ነው፣ ሁለት ጠበቃ ያዝ ነው። ፈርተን አይደለም ስለሚገባን ገባ። አንተንም ፈርተን አይደለም እኛ ጠበቃ ያዝ ነው። አንተ እንድትጣል አንተ እንድትወረወር አይደለም፣ የልጆችን ግዴታ እንድትወጣ ነው ጠበቃ ያዝ ነው። የልጆችን ግዴታ እንድትወጣ። ምክንያቱም ነገ መጠየቅን አንፈልግም። ነገ ህፃናቶች መጥተው ለምንድነው አባታችን ለምንድነው እናታችን ለምንድን እንዲባሉ አንፈልግም። ግዴታ ልጆችን የማሳደግ እሱ ደግሞ የማይሆን ከሆነ ወዴት እንደምንሄድ ታውቃለህ። ግልጽና አጭር ነው። ስለዚህ ይህንን በሙሉ አውቀህ ግባበት። በአንዳንድ ዩቱበሮች ውሸት ምናምን ብትል እሷም አነጋገሯን ዩቱብ እያየው ነበረ። አነጋገሯ ትክክል አይደለም። ምክንያቱም ስቲል ነው የልጆች አባት ነው በማለት ከበር ታደርግልሃለች። ኖ መደረግ አንተ እዚህና የምትሄድና የምትዋሽ ከሆነ እኛ ደግሞ እውነቱን ነው የምንናገረው። ገባ? ልጆቹን ፍልሽት ማለት 50-50 ማለት አንተ እንትን ብትኖር አንተ ጋር እኮ ይኖር ይባል ነበር። ቤት የለህም። ውሸት በቃ ለማረፊያ የዛኔ እዚህ ዩቱብ እኛ እኮ እናውቃለን። ዩቱብ ላይ መጥተው ይሄ ቤቴ ነው ምናምን ያላችሁ ቤቱ አይደለም፣ ጊዜያዊ ማረፊያ ነገሮቹ ፊክስ እስከሚሆኑ ድረስ ከልጆቹ እናት ጋር ጊዜያዊ ማረፊያ ነው፣ ቤት አይደለም። ኦኬ፣ ቤቱን ተሰጥቶት አይደለም፣ ማንኛውም ሰው መጥቶ የሚያርፍበት ነው። ኦኬ፣ አሁን ፍርድ ቤቱም ሰዎቹ ያሉት ምንድን ነው? ያ ከእሷ ጋር በጣም የሚያስቀው እኮ እኔ እኮ በጣም እኮ ነው የምትገርመኝ። ኧረ በእናትህ በሌላ ነገር ለምን የተባረከ ገንዘብ የሚመጣልሃል? እናል ከኤስ ከቢ እዚህ ጋር እስከዚህ ያወራው ነገር በሙሉ ፍጹም የማይገናኝ በቃ ፍጹም የማይገናኝ። አንተ ክስ ስታቀርብ የነበረው ስለ ልጆቹም አይደለም፣ ስለ ሚስትየው አይደለም፣ ስለ እኔ ነበር ስትከስ የነበረው። በቃ አያትየውን ማየት አልፈልግም አያገባንም ነው ያሉ። ይህንን በዚህ ጉዳይ ላይ አናየውም። ይህንን የምናየው በሌላ ጉዳይ ነው፣ ያንተና የእሷን ጸብ። እናትየውን ግን ከልጅቷ ጋር አንከለክልም ብለውሃል። ያ መከልከል ካለባት እኔን የምትከለክለኝ ሳምሪ ብቻ ናት፣ አንተ አይደለህም። ገባ? ሳምሪ ደግሞ እኔን የማትከለክለኝ ምክንያት ምንድነው? እኔ ልጄን ነው የምረዳው እንጂ አንተን ልጆች አይደለም የምረዳው። ልጄን ነው። ልጄን ረዳው ማለት ደግሞ ልጄ እንድትማር ልጄ ስራ እንድትሰራ ልጆቿን ቴኬር አደርግላታለሁ። ማንም በዚህ ምድር ላይ ከለክለኝ፣ ማንም ሳይከለክለኝ። ለአንተ መጥፎ ሊሆን ይችላል፣ ለልጆቼ ግን መጥፎ አይደለሁም።
እንዳንተ ሞልቼ ምናምን ነገር ነው አልላቸው። ያ አሁን ደግሞ እኔ እናንተን ደግሞ ከዚህ በኋላ ምንም የሚያገናኝ እንኳን ከኔ ጋር አይደለም ከልጄ ጋር አትገናኙም። የምትገናኙት በምንድነው? በአፕ ነው የምትገናኙ፣ በሞባይል ነው የምትገናኙ። ከዛ ስራ ከፈለክ ስራ አያገባንም። የመንግስት ይቀልም፣ እኛ የሚያገባን ነገር የለም። ኢትስ ኖት የኛ ችግር አይደለም። የኛ ችግር የሚሆነው ምንድነው? ልጆቹ የት ነው የሚያርፉት? ዊኬንድ ላይ ሲሄዱ ምቹ የሆነ ቦታ ላይ የራሳቸው የሆነ ቤት ላይ አሳሳቢ ያልሆነበት ቦታ ላይ አሁንም ከጠበቃው ጋር እንዲህ ነው የምታገለው። እንዲህ ተዋት፣ እሷን ተዋት። ምክንያቱም እንደ ማዘንም ያረጋታል። ጭራሽ እንደ ማዘንም እኔ ነኝ ከኋላ ያለሁት እመነኝ። ምክንያቱም እንጃ ለምን እንደምታዝንልን እኔ ነኝ ያለሁት። እውነትህን ነው፣ እኔ ነኝ ያለሁት። ምክንያቱም ልጄን ቴኬር ማድረግ አለብን፣ ልጄን ማትረፍ አለብን። እንዲህ ባልክ ቁጥር ምትል ከሆነ ችግር አለ ማለት ነው። ገባ? አይቻልም፣ በቃ አይቻልም። ቤት ስታገኝ ዊኬንድ ትወስዳቸዋለህ። ቤት ካላገኘ አትችልም። መንግስት ሚስጥር ሰርተህ ማምጣ ምን በል ቤት ስታገኝ ተብለሃል። ፍርድ ቤቱ ያለ ቤት ስታገኝ ዊኬንድ። ለጊዜው ግን ሮብን ዊኬንድ 3 ሰዓት ነው የተፈቀደልህ። 3 ሰዓት ትወስዳለህ፣ ታመጣለህ። አንተ ጋር ይሁኑ ስትባል አይሆንም ብለሃል። እሷ ጋር ይሁኑ ሲባል በጣም ጥሩ እናት ናት ብለሃል። እዚህ ደግሞ መተህ ጥሩ እናት አይደለችም ትላለህ። እኛ ግራ እኮ የሚያጋባ እኮ ነው፣ ግራ የሚያጋባ። ፍርድ ቤት ያልከው ምንድን ነው? በጣም ጥሩ እናት ናት ነው ያልከው። ማለት ያው በተቆራረጠም ጀርመንኛ ቢሆን ማለት ነው። ግን የከሰስከው ለምንድን ነው? ግራ እስከሚጋባ እኛ ቀደም ብለን እዛ የገባን ሰዎች አለ። ሞኒቲው አለ። ሰዎች ከጠዋት 11 ሰዓት ጀምረው እስከ ማታ ድረስ ስንት ሰዓት እንደፈጀባቸው ትልቁ የአራት ሰው ሰዓት የወሰዳችሁት 1 ሰዓት ከ28 ደቂቃ የወሰዳችሁት ሁለታችሁ ናችሁ። በማን ስላልተግባቡ ከአንተ ጋር የሆነ ነገር ሲሉ የሆነ ነገር ትላለህ፣ የሆነ ነገር ሲሉ የሆነ ነገር ትላለህ፣ የሆነ ነገር ሲሉ ግራ ነው የተጋቡት። የእውነት ግራ ነው የተጋቡት። በቃ በጣም ግራ የተጋቡት። ምክንያቱም የምትፈልገውን ነገር አላወቅክም። ግን አሁን ትመጣና ደግሞ ነገር ምን ልትል ነው ከለከሉኝ ትላለህ። ይሄ ሁላ ትግላችን፣ ይሄ ሁላ መከራችንን የበላ ነው አባትነትህን በስነስርዓቱ እንድትወጣ ነው። አንተ ግን ፍላጎቱ የለም። አንተ ፍላጎቱ ምንድነው? ያንተ ፍላጎት ልጅ ይዞ መለመን ዩቱብ ላይ። ያ ደግሞ ከዚህ በኋላ እንደማይሆን እኔ ነኝ ያደረኩት። ሳምሪም አይደለችም። ልጆቼን ይሰኝ የጨለማኝ ጋልኝ እኔ ነኝ ያደረኩት። ይሄንን ማታረጊ ከሆነ ይሄንን እንትማቲ ከሆነ እኔ መረጃ ስላለኝ መረጃውን ደግሞ ከሰጠው ገደል እንደምትገባ ታውቀዋለህ። ስለዚህ አይሆንም። ገብታ ራሱ መጨረሻ ላይ ነው። እሱንም በሌላ ምክንያት ስንል ቆቅ አንድ ጊዜ እንደዚህ አለ ብላ የተናገረችው ጠበቃው። ምክንያቱም መነገጃ አይሆኑም ከዚህ በኋላ ለአንተም አይሆኑም፣ ለእሷም ለሁለታችሁም መነገጃ አይሆኑም። ከፈለጋችሁ ሰርታችሁ በራሳችሁ ሰርታችሁ ግን አይሆንም። ይህንን ነገር ያደረግኩት ዛሬ አይደለም። 3 months ago ከ3 ወር በፊት መጀመሪያ ጠበቃዋን ሳናግራት ምንም አላልኳትም። ከሚዲያ ላይ አስቁሚልን ያልኳት። በቃ ልጆቹን ከሚዲያ ላይ እንዲቆሙ ነው የምፈልገው። አያገባሽም ተብያለሁ። ምክንያቱም እኔ አያት ነኝ። መረጃ ከሌለሽ አያገባሽም። እኔ መረጃ አለኝ። መረጃውን ከመስጠቴ በፊት ግን ታቆማላችሁ አታቆሙ። በቃ ይሄን ያልኩት። ያ ግን ጊዜ ይፈጅ ነበር። ገባችሁ? እሷም በቃ እንዴት ነው ሳምሪ ራሷን ልገባኝ አልቻለችም። በዚህ በዩቲዩብ ላይ እውነቱን ንገሪ ካላችሁ አልገባ ብላኛለች በዩቲዩብ ላይ። ምክንያቱም መቆም አለበት ብዬ በየጊዜው እንትን ስለ የነበርኩት ግን ቆይ ትላለች። ቆይ ሲያስነጥሱ ቪዲዮ ነው፣ ሲነሱ ቪዲዮ ነው። ለነሱ የተባለ ነገር እሷን ትሰደብበታለች። ልጆቹን ጥለሽ ሄደሽ ልጆቹን እንደዚህ አድርገሽ እንደዚህ ትባላለች።
ስለዚህ መቆም አለበት። የልጆቹን ዳታ መውጣት የለበትም። ፕራይቬት የሆነ ነገራቸው መታመን ፕራይቬታቸው ገባችሁ? ስለዚህ መውጣት የለበትም። ስለዚህ እስከ መጨረሻው እጅ አስቆሜ ካለ ዛትስ ሚ እሷ መድኃኒዓለም እሷ አይደለችም፣ እኔ ነኝ ያንን ያደረኩት። ባታረግ ኖሮ በሌላ መረጃ መጣባችሁ ነበር። በሌላ መረጃ ሁለታችሁ የምታቆሙበትም ማለት ነው። ያ ስለዚህ አሁን የተናደድከው ምናምን ነገር ካለ ጂጂ አቁሚ ብትል እኔ እኮ መሄድ እችላለሁ፣ ችግር የለብኝም። ልጆቼ ኤኒታይም ሲያድጉ ይመጣሉ። አንተ ስላልካቸው ሳይሆን አያት ስለሆንኩ ፍርድ ቤት ጭራሽ እንዳትገቢ ተብላለች። በፍቅር እኔን አልነገርኳቸውም እንዴ? ከልጆቹ ጋር እየተጫወትኩ ነበረ። እየተጫወትኩኝ እንደውም ስንጮህ ነበረ። አብሬያቸው ስጮህ ስለነበረ ለራሴ ቆይ እንዴ ምን ይሉኛል እንደዛ ስለ እንደውም ሰውየው እንደዚህ ብሎ ሲያይኝ እንትኑ ዳኛው ሲያይ እየረበሽኩ ነው እንዴ ብዬ ልጆቹን ይዤ እንትን አልኩኝ። ህፃን ልጅ ተይዞ ሩም ውስጥ አይገባም። ይሄ ፍርድ የሚካሄድበት ላይ አይገባም። ገብቷችኋል? ታውቃላችሁ ይሄንን? እና ልጆቹን የምትይዝ እኮ ሴት አለች፣ ሌላ ሞግዚት ናት ምናምን የተባለችው። አይኔ ስለናፈቁኝ የኔ ጉዳይም አይደለም። እዛ ቁጭ ብዬ የነሱን ታታታታታ የሚመጣውን ስለማቅ ስለሰራሁበት ምን እንደሚመጣ አውቀዋለሁ፣ ቀድሜ ስለማውቀው ማለት ነው። ምክንያቱም ሁለት ጠበቃ ይዤ እኛ ላይ ምንም ነገር ሊመጣ አይችልም። ከአንተ በፊት እኛ ሰርተን ቁጭ ብለናል። ሁሉ ነገር ካልኩሌት ምን እንደምንፈልግ ምን እንደማንፈልግ። ግን ያው ልጅ ስለሆነች እሷ እዚህ ምንትን ያላችሁበት ነገር ሲሉ ቅዱስ ሚካኤል ደግሞ ይጠብቅ። ሚካኤል ደግሞ ማለት መፍራት አይደለም፣ ግን ምን መምጣት እንዳለበት ምን መምጣት እንደሌለበት ቀድሜ ያውቃል። ያ እሱ ልጆች ቢፈልግ ኖር መድኃኒዓለም እንደምላችሁ አንድ ጠበቃ ይዞ ቁጭ ነበር። ግን ስለማይፈልጋቸው ሁለተኛ ብሎ ነው የመጣው።